በወልቃይት ጉዳይ የመንግስት አቋም ታወቀ። አሜሪካ በቢሾፍቱ አየር ማረፊያ ፕሮጀክት ትሳተፋለች ተባለ። አፈሳና ጦርነት ለተማሪዎች ስጋት ሆኖ ቀጥሏል። 40 ሀገራትን ያሳተፈው ሲምፖዚየም። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የፌዴራል መንግስቱ በወልቃይት ጉዳይ ላይ ግልጽ አቋሙን አስታወቀ። የወልቃይትን ጉዳይ ብንወስድ ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ በኩል ያለውን ጥያቄ ፌዴራል መንግስት ስርዓት በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባቸዋል እያሉ ናቸው። እየከለከለን ያለው ፌዴራል መንግስት ነው ብለውም ያስባሉ። ፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ወልቃይትን ቦታችንን እንመልሳለን ይላሉ። እንቅፋት የሆነብን ፌዴራል መንግስት ነው እንጂ ብለውም ያስባሉ። ለዚህ ህዝብ የሚታገሉ ወገኖችን ጨምሮ እዛም የሚታገሉ አለምባዮችን ጨምሮ እንድንወስድ ፈቅደው የዚያ ክልል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋትም ይሉናል። ወደ አማራ ክልል ደግሞ ስንመጣ ከጦርነት በኋላ የፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል መንግስት አልመለሰም ብለው ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይህንን እንግዲህ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አይመጣም ማለት ነው። የጊዜ ጉዳይ እንጂ መልሶ ግጭት ይፈጠራል። መልሶ ግጭት የሚፈጠር ነገር ደግሞ ለአጭር ጊዜ እፎይታ፣ ለአጭር ጊዜ ደስታ መመለስ ደግሞ የመንግስት ፕሮሲጀር አይደለም። የኛ አንደኛ ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስዳቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነት የሚያረጋግጥ መሆን ይኖርበታል። የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገሩ ለጊዜ ያዳፍነዋል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም። ያንን መንገድ ጊዜ ወስዶ ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂ ሰላም ሊያረጋግጥ ይችላል የሚል እምነት አለን። አብዛኛው በኢንክሉሲቭ ናሽናል ዲያሎግ 4 ዓመት የፈጀ ሂደት ነው። አሁን እኔ ከተናገርኩት በኋላ አንዱ ከሰሜን፣ አንዱ ከምስራቅ፣ አንዱ ከደቡብ ብታናገር በዚያ መድረክ መገኘቴ ብቻ ከበቂ በላይ ነው ይሉሃል። በጣም ብዙ ነገሮችን ያነሳሉ። ብዙ ቅሬታዎችንም ያነሳሉ። አንዱ የሌላኛው ጥያቄና በሽታን ያዳምጣል። በዚያ መንገድ ነው ኢትዮጵያ የምትሰራው፣ በውይይት በንግግር በትዕግስትና ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ ለመውሰድ ያስቸግራል። በፊት የአማራ ክልል ወልቃይት ወደሚባል አካባቢ መጓዝ አይችልም። ዛሬ ቢያንስ መሄድ ይችላል። ሰው መጠየቅ ይችላል። እንደውም በህግ ተጠቅልሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚከለክል ነገር ግን የለም። ሌላው ደግሞ በትክክል በውይይት ትግራይንም አሳትፈናል። እነሱ የእኛ ወገኖች ናቸው፣ ኢትዮጵያውያን ናቸው። እነሱን የሚያስከፋ መንገድ የምንፈጽም ነገር ጥቅም የለውም ብሎ ማመን አለበት የአማራ ክልል ማህበረሰብ። በዚያም ያለው የተቦካ የተዋሃደ ቅድም እንዳስረዳውት የተዋለደ በብዙ ጉዳይ ውስጥ አብሮ ያለፈ ህዝብ ነውና ሁለቱንም ህዝብ የሚያሳምን በውይይት በትክክል ዊን አፕሮች ብንከተል ዘላቂ ሰላምን ያረጋግጣል። ከዛ ውጪ ያለው መፍትሄ ለአማራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለትግራይም አይጠቅምም ብሎ የፌዴራል መንግስት በጽኑ ያምናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ከአሜኮ ጋር በነበራቸው ቆይታ ከተናገሩት የተወሰደ ነው። አበባየሁ ደሜ በፖሊስ ቁጥጥር ስር ዋለ። የሀገር መከላከያ ሰራዊት አልባሳትን በመጠቀም በየማህበራዊ ሚዲያ አላስፈላጊ መልእክቶችን እንዲሁም የአንድነትና የፍቅር ሐሳብን ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ ነበረ የተባለው አበባየሁ ደሜ በቁጥጥር ስር መዋሉ ተገልጿል። አበባየሁ ደሜ ትናንት ከሰዓት አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱም ተረጋግጧል። ግለሰቡ በሀገር ጥበቃና ክብር መገለጫ በሆነው የመከላከያ አልባሳት በየሚዲያ እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታና እርስ በርስ የመከፋፈል ስሜትን ሲፈጥር መቆየቱም ተዘግቧል።
አሜሪካ በቢሾፍቱ ግዙፍ የአየር ማረፊያ ፕሮጀክት የመሳተፍ ፍላጎት እንዳላት ገልጻለች። የአሜሪካ መንግስት በኢትዮጵያ የሚገነባውን የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ጠንካራ ተሳትፎ ለማድረግና የኢትዮጵያ አየር መንገድ ተጨማሪ የቦይንግ አውሮፕላኖችን እንዲገዛ ድጋፍ ለማድረግ ማቀዱን አስታውቋል። የአሜሪካ የንግድ ሚኒስትር ምክትል ረዳት ሚኒስትር ማርክ ሚቼል እንደገለጹት ዋሽንግተን ይህንን ትራንስፎርሜሽናዊ ፕሮጀክት ለመደገፍ ከተለያዩ አካላት ጋር እየሰራች ነው ብለዋል። የአየር ማረፊያው መስፋፋት የኢትዮጵያ አየር መንገድን እድገት የሚያፋጥን ሲሆን በጂኢ ኤርስፔስ ኤሮስፔስ ሞተሮች የሚሰሩ ተጨማሪ የቦይንግ አውሮፕላኖችን ለመግዛት መንገድ ይከፍታልም ተብሏል። በአሁኑ ወቅት የኢትዮጵያ አየር መንገድ ለፕሮጀክቱ ዋና ስራዎች የኮንትራክተሮች ማጣሪያን ያጠናቀቀ ሲሆን ከቻይና፣ አውሮፓ፣ መካከለኛ ምስራቅ፣ ቱርክ፣ ህንድና ሩሲያ የተውጣጡ ኩባንያዎች ወደ ቀጣዩ ጨረታ አልፈዋል። የፕሮጀክቱ የመሬት ዝግጅት በጥር 2018 ዓ.ም የተጀመረ ሲሆን አየር መንገዱ ከ20 እስከ 30 ከመቶ ወጪን ይሸፍናልም ተብሏል። ቀሪው ገንዘብ እንደ አፍሪካ ልማት ባንክ ካሉ ዓለም አቀፍ አበዳሪዎች የሚገኝ ይሆናል። 40 ሀገራትና 27 የኢንዱስትሪ አጋሮች ያሳተፈው የአፍሪካ ሎጂስቲክስ እና ኮሙኒኬሽን ሲምፖዚየም ታሪካዊ ስኬትን አስመዝግቦ ተጠናቀቀ። የኢፌድሪ መከላከያ ሰራዊት ሐምሌ 25 ቀን 2018 ዓ.ም በአፍሪካ የሎጂስቲክስ እና የኮሙኒኬሽን አቅምን ለማጠናከር የተካሄደው የአፍሪካ ሎጂስቲክስ እና ኮሙኒኬሽን ሲምፖዚየም 40 አጋር ሀገራትና 27 የኢንዱስትሪ አጋሮችን በማሳተፍ ታሪካዊ ስኬት ማስመዝገቡን በአሜሪካ የአፍሪካ እዝ የሎጂስቲክስ ዳይሬክተር ብርጋዴር ጀነራል ፓውል ፋሊክ ገልጸዋል። ሲምፖዚየሙ ለመጀመሪያ ጊዜ ሎጂስቲክስ እና ኮሙኒኬሽን በአንድ መድረክ ማሰባሰቡን ጠቅሰው እነዚህ ዘርፎች ለወታደራዊ ስራዎችም ሆነ ለሀገራት የልማትና የደህንነት አቅም መሰረታዊ መሆናቸውን ገልጸዋል። በተለያዩ የደህንነት ተግዳሮቶች ላይ ስኬታማ ለመሆን ቅንጅት፣ ትብብርና ውጤታማ ግንኙነት ያስፈልጋል ያሉት ዳይሬክተሩ ሰዎችን፣ መሳሪያዎችና አቅርቦቶችን በተፈለገ ቦታ ማድረስ የሚቻለው በጋራ በመስራት ነው ብለዋል። በሲምፖዚየሙ የተሳተፉ የአፍሪካ ሀገራት ተወካዮችም መድረኩ በአህጉሩ ያሉ የጋራ የደህንነት ተግዳሮቶችን ለመቋቋም የጋራ አቅምን የሚያሳድግ ታሪካዊ እድል መፍጠሩን ገልጸዋል። የማዳጋስካር፣ የጅቡቲና የቻድ ተሳታፊዎች ሲምፖዚየሙ ለሎጂስቲክስና ኮሙኒኬሽን ያለውን ወሳኝ ሚና በተግባር ለመረዳት እድል መፍጠሩን ተናግረዋል። የሎጂስቲክስ አቅምና ኮኦፕሬሽኖች ጋር የተቀናጀ የኮሙኒኬሽን ስርዓት መኖር ምን ያህል ወሳኝ እንደሆነ በዚህ መድረክ ተረድተናልም ነው ያሉት። በተለይም በወርክሾፖች የተካሄዱ ዝርዝር ውይይቶች ተሳታፊዎች የሙያ እውቀታቸውንና ክህሎታቸውን እንዲያሳድጉ አስችሏልም ብለዋል። በሲምፖዚየሙ በርካታ የአፍሪካ ሀገራት በአንድ መድረክ መሰባሰባቸው ትልቅ አበረታች መሆኑንም ነው የተገለጸው። በመድረኩ ሀገራት በተወሳሰበ የደህንነት ሁኔታዎች ውስጥ እንዴት በጋራ መስራትና ለቀውሶች የተቀናጀ ምላሽ መስጠት እንደሚችሉ ጠቃሚ ውይይቶች መደረጋቸውንም አንስተዋል። ሲምፖዚየሙ በአፍሪካ ያሉ የጋራ የጸጥታ ተግዳሮቶችን በተለይም ሽብርተኝነትን፣ የአደንዛዥ እጽ ዝውውርን፣ ድንበርና የግዛት ጥበቃን በተቀናጀ መልኩ ለመቋቋም የሚያግዝ መድረክ መሆኑም ተጠቁሟል። ተሳታፊዎቹ ከአፍሪካ ሀገራት በተጨማሪ ከአሜሪካ ጋር በአፍሪኮም በኩል ያለውን ትብብር በቀጣይ እንዲያጠናክር ያላቸውን ተስፋ ገልጸው በሲምፖዚየሙ የተገኘውን ልምድ ወደ ሀገራቸው በመውሰድ በተግባር ለማዋል ዝግጁ መሆናቸውን አስታውቋል። በተለይም ኢትዮጵያ ላደረገችው አቀባበልና አስተናጋጅነት ምስጋና እያቀረቡ ተሳታፊዎቹ የመድረክ የአፍሪካን የጋራ የደህንነት ጥረት ለማጠናከር ታሪካዊ አስተዋጽኦ እንዳለውም ነው የተገለጸው። አፈሳና ጦርነትን የሰጉ የትግራይ ተማሪዎች አሁንም ግቢ መኖራቸው ተገለጸ። አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸው ተሰምቷል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ ሁኔታና አስገዳጅ ወታደራዊ ምልመላ ስጋት ምክንያት ወደ ክልላቸው መመለስ ባለመቻላቸው ክረምቱን በዩኒቨርሲቲ ውስጥ እንዲያሳልፉ ተፈቅዶላቸዋል። ተማሪዎቹ እንደገለጹት ጥያቄው መጀመሪያ ላይ በዩኒቨርሲቲ በኩል ተቀባይነት አጥቶ ለሳምንታት የቆየ ቢሆንም ከጊዜ በኋላ ግን በትምህርት ሚኒስቴር ውሳኔ መፍትሄ ሊያገኝ መቻሉንም ነው የተገለጸው።
በ8 እዝ ተከበናል ሲሉ ሞንጀሪኖ ተናገሩ። የህወሓት ስራ አስፈጻሚና የጽህፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር ሐምሌ 24 በአንድ መድረክ ላይ ተገኝተው ባለፉት 4 ዓመታት የህዝባችንን ጉዳዮች በሰላም ለመፍታት ቀን ከሌሊት እየሞከርን ነበር፣ ለዓለም አቀፉ ማህበረሰብ እያሳወቅን ነበርን፣ ግን እኛ የሚሰማን የለም አላገኘንም ብለዋል። ችግሩን በሰላማዊ መንገድ ለመፍታት የቻልነውን ሁሉ አድርገናል። አሁን ላይ ግን ጉዳዩን በወታደራዊ ኃይል ለመፍታት መደምደሚያ ላይ ደርሰናልም ብለዋል። የፌዴራል መንግስቱ በተለያዩ አቅጣጫዎች በ8 እዝ ሰራዊቱ ከቦናልም ሲሉ ተደምጠዋል። በምክክር ሂደቱ የቀረቡ የአጀንዳ ምክረ ሐሳቦች በ75 በመቶ አባላት ተቀባይነት ካገኙ ከመግባባት እንደተደረሰ ጠቋሚ ነው የተባለለት የምክክር ምዕራፍ በመጪው ሰኞ ይጀመራል ተባለ። የኢትዮጵያ ሀገራዊ የምክክር ኮሚሽን ባለፉት 2 ቀናት 250 ተመካካሪዎች በቡድን በመከፋፈል ውይይት ሲያደርግ መቆየታቸው በተሰጠው መግለጫ አስታውቋል። በዚህ የምክክር ምዕራፍ የተጀመሩ ምክረ ሐሳቦች 500 አባላት ወዳሉት ቀርበው እነዚህ የ500 አባላት ተመካካሪዎች ቡድን ለውሳኔ መግባቢያ ሐሳብ ያደራጃሉም ተብሏል። እንደ ኮሚሽኑ መረጃ 500 አባላት ያላቸው ተመካካሪዎች ቡድኖች እያንዳንዳቸው በአንድ አጀንዳ ላይ የሚወያዩ ሲሆን በአጀንዳው ላይ ከመግባባት ላይ ተደረሰ የሚባለው በውይይቱ የመነጩ የመፍትሄ ሐሳቦች በ75 በመቶ አባላት ከመግባባት የተደረሰባቸው ወይም ተቀባይነት ያገኙ እንደሆኑ ነው። ሌላው የምክክሩ የውሳኔ አሰጣጥ አካል የሆነው አካሄድ ከክልልና ከፌዴራል አባላት ተመርጠው የሚዋቀረው የክልላዊ ጉባኤ ሲሆን በትናንትናው ዕለት 330 ተወካዮች እንደተመረጠም ኮሚሽኑ በሰጠው መግለጫ ተናግሯል። 12 ክልሎችና 2 ከተማ አስተዳደሮች እንዲሁም የፌዴራል ተቋማት ከእያንዳንዳቸው 22 ተወካዮች ተወጣጥተው የተዋቀረ ቡድን መሆኑን የኮሚሽኑ ዋና ኮሚሽነር መስፍን አራያ ገልጸዋል። በዚህ ቡድን 70 ከመቶ ድምጽ ባለማግኘቱ ውድቅ በተደረገ አጀንዳ የምክረ ሐሳብ ላይ ቢያንስ 3 ክልሎች ቅሬታ ያቀረቡ እንደሆነ ያንን የሚፈቱበት አግባብ የሚኖር ነውም ተብሏል። በቀደሙት የድምጽ አሰጣጥ ሂደቶች 70 በመቶ ድምጽ ማግኘት ሳይችል የቀረ የአጀንዳ ምክረ ሐሳብ በዚህ ቡድን በድጋሜ ታይቶ የሚጠበቀውን ዝቅተኛ የ70 በመቶ መስፈርት ካሟላ ወደሚቀጥለው ምዕራፍ የሚሸጋገር ይሆናል። አሊኮ ዳንጎቴ ከሀብታቸው ሲሶውን ለበጎ አድራጎት ድርጅት ሊያውሉት መሆኑ ታወቀ። የአፍሪካ ቁጥር 1 ባለሀብት የሆኑት ናይጄሪያዊ ቢሊየነር አሊኮ ዳንጎቴ ከሀብታቸው ውስጥ 1/3ኛውን $35 ቢሊዮን የሚደርስ ሀብታቸውን ለበጎ አድራጎት ስራዎች ሊለግሱ መሆናቸው ተገልጿል። ልጃቸው ፋጢማ ዳንጎቴ በቅርቡ ከብሉምበርግ ጋር በነበራት ቃለመጠይቅ ድጋፉን በስማቸው በተቋቋመ ፋውንዴሽን በኩል ለበጎ አድራጎት ስራዎች እንደሚያውሉም ይፋ አድርጋለች። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች እንደቀጠሉ ናቸው። መልካም